የመጀመሪያ የአውሮፓ ሻምፒዮንስ ሊግ ዋንጫን ለማሳካት የተደረገው ጠንካራ ፍክክር በመጨረሻም በፓሪስ ሰን ዠርማን የበላይነት ተፈጸመ። ማይክል አርቴታና ስብስባቸው ብርቱ ተጋድሎም ከግማሽ ፍጻሜው አላሻገራቸውም። ቅርጹን ቀይሮ በአዲስ መንገድ በመጣው የአውሮፓ ሻምፒዮንስ ሊግ እንደ ማራቶን በረዘመው ውድድር 8 የምድብ ጨዋታዎች 6 የጥሎ ማለፍ ፍልሚያዎች ተደርገው በመጨረሻም የፍጻሜ ተፋላሚዎቹ ተለይተዋል። በፍጻሜው ኢንተር ሚላንን ለመግጠም በፓሪስ የተደረገው ፍልሚያም እጅግ ብርቱ ነበር። ማይክል አርቴታ ወደ ፓሪስ የምንሄደው ታሪክ ለመስራት ነው ቢሉም ጠንካራ ተፎካካሪ ሆኖ በአጭር የመቅረት ታሪካቸው ነበር የተከተላቸው። በእርግጥ የመድፈኞቹ የሜዳ ላይ እንቅስቃሴ በበጎ የሚነሳ ነበር። ነገር ግን ፓሪስ ሰን ዠርማን ለመርታት ፍጻሜውም ላይ ለመገኘት በቂ አልሆነም። ፓሪስ ሰን ዠርማን ጠንካራ መከላከል መስበር እንደምንም ሰብረው በሚያልፉባቸው ጥቂት አጋጣሚዎች ደግሞ ግብ ጠባቂው ጂያንሉጂ ዶናሩማን መርታት አልሆነላቸው። በአንጻሩ በዚህ ዓመት የገጠማቸውን አራቱንም የእንግሊዝ ቡድኖች የረታው ፓሪስ ሰን ዠርማን ትናንትም አርሰናልን ወደ ቤቱ ሸኝቷል። በኤምሬትስ 1-0 አሸንፎ የነበረው የሉዊስ ኤንሪኬ ስብስብ ትናንትም በ27ኛው ደቂቃ የመጀመሪያ ጎሉን አግኝቷል። ቡድኑን መሪ ያደረገችው የፋቢያን ሩይዝ ጎል ለተመልካች እጅግ ማራኪ ነበረች። አርሰናል ምላሽ ለመስጠት ተደጋጋሚ ሙከራዎችን ቢያደርግም ኳስና መረብን ማገናኘቱ ግን ፈታኝ ሆኖበት አምሽቷል። በፓሪስ ሰን ዠርማን በኩልም ቢሆን በተለይም ዴዝሪ ዱዌና ብራድሊ ባርኮላ ያለቀላቸውን ኳሶች አምክነዋል። የመሃል ሜዳ ሞተሩ ቪቲኒያም በሁለተኛው አጋማሽ ያገኘውን የፍጹም ቅጣት ምት ሳይጠቀምበት ቀርቷል። ለፍጹም ቅጣት ምቷ ለመቆጠር የዴቪድ ራያ ብቃት እንዳለ ሆኖ ቪቲኒያ የመታበት መንገድም ደካማ ነበር። ነገር ግን ከመለያ ምቱ መሳት 3 ደቂቃዎች በኋላ ፓሪስ ሰን ዠርማን ወደ ቀጣይ ዙር ማለፊያ ያደላደለ የመድፈኞቹን የቤት ስራ ያወሳሰበ ግብ አሽራፍ ሐኪሚ ያስቆጥሯል። ከዚህ ግብ መቆጠር በኋላ የድምር ውጤቱ 3-0 ቢያሳየም የማይክል አርቴታ ስብስብ ግን ተስፋ መቁረጥን አልመረጠም። በቡካዮ ሳካ አማካኝነት ግብ አስቆጥረዋል። ሌሎች በርካታ የሚያስቆጩ አጋጣሚዎችን ፈጥረውም ነበር። ውጤቱን ቀልብሰው ታሪክ መስራቱ ግን አልተሳካላቸውም። ደርሶ መልሱ በድምር ውጤት 3-1 ሲጠናቀቅ ፓሪስ ሰን ዠርማን በታሪኩ ለሁለተኛ ጊዜ የፍጻሜ ተፋላሚ መሆኑን አረጋግጧል። ደጋፊዎቹም ዋንጫውን ያሳኩት ያህል ፓሪስን በአንድ እግሯ አቁሟት አምሽተዋል። በሻምፒዮንስ ሊጉ በዚህ ዓመት 5 ጨዋታዎችን የተሸነፉት ሉዊስ ኤንሪኬ 3 ነጥብ አብዝቶ በሚያስፈልጋቸው ጊዜ ግን ድሉ የእሳቸው ሆኗል። እንደ ኔይማር፣ ሊዮኔል ሜሲና ኪሊያን ምባፔ ያሉ ከዋክብት ከቡድኑ ሲወጡ ለእነሱ ያልተሳካ ከዚህ በኋላማ የአውሮፓ ሻምፒዮንስ ሊግ ዋንጫ አይታሰብም ተብሎ ነበር። ነገር ግን ሉዊስ ኤንሪኬ ታላላቆቹን ሸኝቶ ለወጣት ከዋክብቶች እድል መስጠቱ ውጤታማ አድርጓቸዋል። አርሰናል ከየትኛውም ቡድን በላይ ፈትኑናል፣ ለፍጻሜ መድረሱ ግን የሚበዛብን ውጤት አይደለም ሲሉም ተደምጠዋል። አርሰናል ጥሩ ነገር እንደሰራ መናገር እፈልጋለሁ። በጣም ጥሩ ጨዋታ ነበር። ከማንኛውም ጨዋታ በላይ የተፈተንበትም ነበር። እኛም ብንሆን ግን ለፍጻሜው መድረስ የሚገባን ነው። ከ2006 ወዲህ ለፍጻሜው ያልበቃው ዋንጫውንም አሸንፎ የማያውቀው አርሰናል ደግሞ አሁንም ቀጣይ ዓመትን መጠበቅ የግድ ብሎታል። አሰልጣኝ ማይክል አርቴታም እንደ ሜዳ ላይ እንቅስቃሴያችን ከዚህ የተሻለ ውጤት በተገባን ነበር ብለዋል። ከዚህ የተሻለ ይገባን ነበር። ሁለቱንም ጨዋታዎች ብንመለከት ኮከብ ተጫዋች ተብሎ የተመረጠው የፓሪስ ሰን ዠርማን ግብ ጠባቂ ነው። የጨዋታው ውጤት የተወሰነው በግብ ክልል ውስጥ ነው። ጨዋታውን ያሸነፈላቸው እሱ ነው። ውጤቱ ከዚህ የተለየ መሆን ነበረበት። አስደናቂ ዓመትን አሳልፈው በሊጉ በርካታ ነጥቦችን ሰብስበው በሻምፒዮንስ ሊጉም ሪያል ማድሪድን ጥለው በሚያስቆጭ መልኩ ያለ ዋንጫ የቀሩት አሰልጣኙ መለኪያው ዋንጫ ብቻ ሆነ እንጂ እንደ ቡድን ያሻሻልነው ብዙ ነው ሲሉም አስተያየታቸውን ሰጥተዋል። ከ2 ዓመት በፊት በአውሮፓ ሻምፒዮንስ ሊግ እንደምንሳተፍ የሚያምንብን አልነበርም። በሊጉ ብርቱ ተፎካካሪ ሆነን በሁለተኛነት እንደምንጨርስ የጠበቀን የለም። ዘንድሮ በሌሎች ዓመታት የሊጉ ሻምፒዮን የሚያደርግ ነጥብ ሰብስበናል። በሻምፒዮንስ ሊጉ የነበረን ጉዞም ቢሆን አስደናቂ ነበር። በሚያሳዝን መልኩ ግን መለኪያው ዋንጫ ብቻ ነው። እሱን ደግሞ እስካሁን አላሳካንም። ኢንተር ሚላንና ፓሪስ ሰን ዠርማን የሚያገናኘው የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታም ከ3 ሳምንታት በኋላ በጀርመን አሊያንዝ አሬና ስቴዲየም ይደረጋል።